እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከእናንተ ጋር ቆይታን ስናደርግ የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን እንቆያለን። ከዝውውር ጉዳዮቻችን መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላም በድጋሚ ተመልሰን ስንገናኝ በቀጥታ ወደ ዛሬው ፕሮግራማችን የምናመራ ይሆናል። እስከ ፕሮግራማችን ፍጻሜም አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። አርሰናል ሌላ አማካይ ለማግኘት እያደረገ ያለው ጥረት የዚህ ክረምት የዝውውር መስኮት ትልቁ ዜና ሊሆን እንደሚችል እየተነገረ ነው። የሚኬል አርቴታ ስብስብ በመሃል ሜዳው ላይ ቀድሞውኑ ጥራት ያለው ልምድ አለው። ነገር ግን በፕሪሚየር ሊግ የተረጋገጠ ብቃት ያለው መሪን መጨመር አርሰናሎች በተለያዩ ውድድሮችም ሲወዳደሩ የበለጠ ቁጥጥርን፣ ጥንካሬና ጥልቀት እንዲኖራቸው ይረዳቸዋል የተባለው። ይሁን እንጂ ስምምነቱ በቀላሉ የሚሳካ አይደለም። ኒውካስል ዩናይትድ ካፕቴናቸውን ማጣት አይፈልጉም። አርሰናል ደግሞ ለትልልቅ የዝውውር ክፍያና ከፍተኛ ደሞዝ የሚጠይቅ ተጫዋች ምን ያክል መስዋዕትነት ለመክፈል ፈቃደኛ እንደሆነ መወሰን ይኖርበታል ተብሎ ነው የሚጠበቀው። የአማካዩ ወደ ሰሜን ለንደን የመዛወር ፍላጎት ተጨማሪ ግፊትን ፈጥሯል። ነገር ግን ይሄ የኒውካስል ዩናይትድ የድርድር አቋም ሙሉ በሙሉ አላዳከመውም። እንደ ጋዜጠኛ ኒኮላ ሺር ዘገባ ከሆነ አርሰናል ለብሩኖ ጊማሬሽ 90 ሚሊዮን ዩሮ ለማቅረብ እያቀደ ሲሆን ኒውካስል ግን ወደ 120 ሚሊዮን ዩሮ አካባቢ እየጠየቁ ነው። እናም ተጫዋቹን ለመሸጥም ፍቃደኛ አይደሉም የሚል መረጃ ነው ይፋ የተደረገው። የብራዚል ብሔራዊ ቡድን ተጫዋች የሆነው ብሩኖ ጊማሬሽ ዝውውሩን በመግፋት ላይ እንደሆነና አርሰናልን መቀላቀል እንደሚፈልግም እየተነገረ ነው። ይህ ፍላጎት በድርድሩ ወቅትም ጠቃሚ ሊሆን ይችላል። ስካይ ስፖርት እንደዘገበው ብሩኖ ጊማሬሽ ወደ አርሰናሎች መቀላቀል እንደሚፈልግ በይፋ መናገሩ ለአርሰናል በጣም ትልቅ ጥቅም አለው። ሆኖም ግን ዘገባው በወጣበት ወቅት አርሰናል በቀጥታ ከኒውካስል ዩናይትድ ጋር ግንኙነት የለውም። የስምምነቱ ሁኔታዎችም በግል አሁን ላይ በተለያዩ አካላት እየተደረገ እንደሚገኝ ነው የመረጃ ምንጩ እየተነገረ የሚገኘው። የዋጋ ልዩነቱ አርሰናሎችን አስቸጋሪ ውሳኔ ውስጥ ከከተታቸው ኒውካስል ውሳኔያቸውን እንዲቀይሩ የማስገደድ የዋጋ መጠን ሊኖር ይችላል። ዘጋርዲያን እንደዘገበው 75 ሚሊዮን ፓውንድ አካባቢ የሚቀርብ ጥያቄ በተለይም ተጫዋቹ ለመልቀቅ ግፊቱን ከቀጠለ የኒውካስል አመራሮች ከባድ ውሳኔ ላይ ሊጥላቸው እንደሚችል ነው የሚነገረው። ያኛው ዘገባ እንደሚያሳየው በዚያ ወቅት ምንም አይነት ይፋዊ የአርሰናል የዝውውር ጥያቄ አልቀረበም ነበር። ብሩኖ ጊማሬሽ ለአርሰናል ድንቅ ዝውውር ይሆናል። የፕሪሚየር ሊግ ልምዱን፣ የአመራር ብቃቱንና በሁለቱ የሜዳ ክፍሎች ላይም ተጽዕኖ መፍጠር መቻሉ ቡድኑን ወዲያውኑ የበለጠ ጠንካራ ያደርገዋል። ሆኖም ግን አርሰናል ተጫዋቹን ስለፈለገ ብቻ 120 ሚሊዮን ዩሮ መክፈል የለበትም። ያ መጠን በተጫዋቹ ላይ ከፍተኛ ግፊትን ይፈጥራል። እንዲሁም ክለቦቹም ሌሎች የሜዳ ክፍሎችን የማጠናከር አቅሙንም በደንብ ሊገድብ እንደሚችል ነው የተነገረው። 90 ሚሊዮን ዩሮ አካባቢ ያለው ስምምነት አሁንም ውድ ነው። ነገር ግን በጉልበት ደግሞ ዘመኑ ላይ ለሚገኝ የተረጋገጠ ብቃት ያለው ተጫዋችም ትክክለኛ ሊሆን እንደሚችል የሚያሳዩ ቁጥሮችን ነው በትልቁ እየተመለከትን የምንገኘው። የስዊዘርላንዱ አማካይ ግራኒት ዣካ በዚህ ክረምት በሰንደርላንድ እንደሚቆይ ስለተረጋገጠም ቼልሲ ድሉን የሚያጣው ይመስላል። የቀድሞው የአርሰናል አማካይ በዚህ የክረምት የተጫዋቾች የዝውውር መስኮት የቼልሲ ዋና ኢላማ የነበረ ሲሆን ቀድሞ አሰልጣኙ ቻቪ አሎንዞ ከሱ ጋር እንደገና ለመስራትም ፈልጎ ነበር። ቻቪ አሎንዞ እንግዲህ ዣካ ከቻቪ አሎንዞ ጋር በባየር ሌቨርኩዘን በነበሩበት ጊዜ ኮከብ ተጫዋች ነበር። ይህም የቼልሲ ፕሮጀክት እንዲሳካ ሁለቱ እንደገና መገናኘታቸው ትርጉም ይሰጥ ነበር። ሆኖም ግን ዣካ በሰንደርላንድ ደስተኛ እንደሆነና እሱና ቤተሰቡ እዚያው እንደሚቆዩ በቃለ መጠይቁ ላይም በግልጽ ተናግሯል። ሰንደርላንድ ከመጀመሪያው ቀን ጀምሮ ቤቴ ሆናለች። ሁላችንም በጣም ደስተኞች ነን። ባለውበት ለመቆየት ወስኛለሁ። ከሁሉም በላይ አስፈላጊው ቤተሰብ ነው። ከነሱ ጋር ታሪክ ለመስራትም ዝግጁ ነኝ ሲል የተናገረው ያ የኔ ስራ አይደለም ስለ ቼልሲ ማውራት፣ ለዛ የራሴ አመራር አለኝ። ሙሉ ትኩረቴ በዓለም ዋንጫው ላይ ማድረግ እፈልጋለሁ ሲልም ነው የተናገረው። ይሄ ቻቪ አሎንዞ በቼልሲ ጠንካራ ጅምር ለማድረግ ሲያቅድ ለሚገጥመው ችግር ምቹ አይደለም። ሰማያዎቹ ቼልሲዎች ተጨማሪ ልምድ
ያስፈልጋቸዋል። ይሄ ወጣት የቼልሲ ስብስብ ነው። እናም ቡድኑ ባለፈው የውድድር ዘመን በኤንዞ ማሬስካና በሊያም ሮስኒየር ስር ከነበረው ውድቀት በኋላ ቻቪ አሎንዞ ስራውን ለመረከብም ቀላል አይሆንለትም ተብሎ ነው የሚጠበቀው። እንደ ዣካ ያለ ልምድ ያለው አሸናፊን ማምጣት ቻቪ አሎንዞ ሀሳቡን እንዲተገብርና በክለቡ ዙሪያ ያለውን ስሜት እንዲያሻሽል ሊረዳው ይችል ነበር። ነገር ግን አሁን አማራጮችን መፈለግ ሳይኖርበት አይቀርም። ቼልሲ በአሌክስ ስኮት በኩል ከሳይመን ፊሊፕስ ጋር ተያይዞ ነበር። ነገር ግን ያ ለረጅም ጊዜ የሚታይ ሌላ ወጣት ተጫዋች ይሆናል እንጂ ለዚህ ቡድን አስቸጋሪ አመራርና የማሸነፍ ብቃት ሊጨምር የሚችል ሰው እንዳልሆነ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ቶትንሃም እና አስተን ቪላ በዚህ ክረምት የባርሴሎናውን አጥቂ ፌራን ቶሬስን ለመውሰድ ፍላጎት ካሳዩ ክለቦች መካከል እንደሆኑ እየተነገረ ነው። በስፋት እንደተዘገበው የስፔን ኢንተርናሽናል ተጫዋች ለዝውውር ክፍት ሲሆን ምንጮቻቸው እንዳረጋገጡትም አትሌቲኮ ማድሪድ በአሁኑ ጊዜ ከፍተኛ ፍላጎት እያሳየ ይገኛል ተብሏል። ነገር ግን ፌራን ቶሬስ በዚህ ክረምት የሚለቅ ከሆነ ከቶትንሃም፣ ከአስተን ቪላ፣ ከናፖሊ እና ከዩቬንቱስ ጥያቄዎችን ሊቀበል እንደሚችል እየተነገረ ነው። ግንኙነታቸውን ለመጠበቅ ሲሉም ስማቸው እንዳይጠቀስ የፈለጉ በኢንዱስትሪ ውስጥ ያሉ አስተማማኝ ምንጮች እንደሚያመለክቱትም ባርሴሎና ፌራን ቶሬስን ለመልቀቅ በግምት 35 ሚሊዮን ዩሮ እንደሚፈልግ ነው የሚጠበቀው። በውሉ ላይ 1 ዓመት ብቻ የቀረውና በዚህ ክረምትም ካሪም አዲየሚን ወደ ባርሴሎና የመምጣት እድሉ ከፍተኛ በመሆኑ የቶሬስ በባርሴሎና ቆይታ የሚያበቃ ይመስላል። የ26 ዓመቱ ተጫዋች በካምፕኑ እንደ ቡድን ተጫዋች ጥሩ ነገሮችን ሰርቷል። ነገር ግን ትክክለኛውን ገንዘብ ከተገኘ ክለቡ እንዲለቅ መፍቀዱ ተገቢ ነው። አለበለዚያ ግን በ1 ዓመት ጊዜ ውስጥም በነፃ ሊያጡት ይችላሉ። እንደተረዳነው ከሆነ ለፌራን ቶሬስ እንደሚሸጥ እስካሁን ምንም አይነት ኦፊሻላዊ መግለጫ አልተሰጠውም። ነገር ግን የውስጥ ውይይቶች ተካሂደው ወደዚያ መደምደሚያ እንደተደረሱ የሚያሳዩ ነገሮች አሉ። ፌራን ቶሬስም ትኩረቱን በስፔን ብሔራዊ ቡድን በ2026 የዓለም ዋንጫ ላይም በመሆኑ እስካሁን ከሌሎች ክለቦች ጋር እንዳልተነጋገረ ነው የሚጠቁሙ መረጃዎች እየወጡ የሚገኙት። ፌራን ቶሬስ በወጣትነቱ በማንቸስተር ሲቲ አካዳሚ እንዲሁ ደግሞ በማንቸስተር ሲቲ ቤትም ቆይታ ስለነበረው ከፕሪሚየር ሊግ ክለቦች ጋር ለረጅም ጊዜ ሲያያዝ ቆይቷል። ምንም እንኳን ፌራን ቶሬስ ወደ እንግሊዝ መመለስን የሚመርጥ መሆኑ በአሁኑ ጊዜ ማረጋገጥ ባይቻልም ቀደም ሲል በዝውውር መስኮቶች እሱን ለማዘዋወር ጥረት ያደረጉት አስተን ቪላ እና ቶትንሃም በእሱ የተደነቁ እንደሆኑ እየተነገረ ነው። ቀደም ሲል የተጠቀሱትን ማንቸስተር ዩናይትድ እና አርሰናልን በተመለከተ በአሁኑ ጊዜ ምንም አይነት ፍላጎት እንደሌለ ብናውቅም እነሱ ቪላ እና ስፐርስ አጥቂ መስመራቸውን ለማጠናከር ሲመለከቱ እንደገና በውድድር ውስጥም ሊሳተፉ እንደሚችሉ የሚጠቁሙ መረጃዎችን ነው በትልቁ እየተመለከትን የምንገኘው። የማንቸስተር ሲቲ አማካይ የሆነው ሃቪየር ፓርከር ከክለቡ ሊለቅ እንደሚችል እየተነገረ ነው። የ16 ዓመቱ ተጫዋች በእንግሊዝ ከፍተኛ ግምት የሚሰጠው ሲሆን አርሰናል፣ ቼልሲ፣ ቶተንሃም፣ ሊቨርፑል እና ማንቸስተር ዩናይትድ ክለቦችም የማንቸስተር ሲቲ አካዳሚ ተጫዋቹን ለማስፈረም ከፍተኛ ፍላጎቱ አላቸው። አማካዩ በሚቀጥለው ግንቦት ወር 17 ዓመቱ የሚሞላው ሲሆን ለፊርማው ግልጽ የሆነ ፉክክር አለ። ማንቸስተር ሲቲ በክለቡ እንዲቆይ ማሳመን ይችል እንደሆነ እንግዲህ ታይቶ የሚታይ ነው የሚሆነው። ቀደም ሲል አጓጊ የኮንትራት ጥያቄ አቅርበውለታል። በረጅም ጊዜ ፕሮፌሽናል ውል ለማሰረም ተስፋ አድርገዋል። እንደ ቲም ቶክ ዘገባ ከሆነ ፓርከር ከማንቸስተር ሲቲ ጋር በፕሮፌሽናል ኮንትራት እስካሁን አልተስማማም። በሌላ በኩል ማንቸስተር ዩናይትድ እና ሊቨርፑል ለወጣቱ አማካይ ሀሳባቸውን አቅርበዋል። ለዋናው ቡድን የሚደርስበትን ግልጽ መንገድም ለመዘርጋትም ተዘጋጅተዋል። አርሰናል፣ ቼልሲ እና ቶተንሃም እንዲሁ ጥያቄዎችን አቅርበዋል። የፈጠራ ችሎታ ያለው ተጫዋችም ምን እንደሚያሰብ ታይቶ የሚታይ ነው የሚሆነው። ወደፊት ትልቅ ደረጃ የመድረስ ተስፋ አለው። ነገር ግን የሚቀጥለውን መዳረሻ በጥንቃቄ መምረጥ ይኖርበታል። ተጨማሪ ክህሎት እንዲያዳብርና አቅሙን ሙሉ በሙሉ እንዲጠቀምም የዋናው ቡድን ተሞክሮና መደበኛ የጨዋታ እድል ያስፈልገዋል። በትልቅ ክለብ ውስጥም ወንበር ላይ መቀመጥ ለእርሱ ትልቅ መሰናክል ሊሆንበት ይችላል። ተስፋ ሰጪ ወጣት ተጫዋች እንደሆነ ምንም ጥርጥር የለውም። ሆኖም ግን የሚወስነው ትክክለኛ ውሳኔ በሚቀጥሉት ጥቂት ዓመታት እድገቱን ሊወስን ይችላል ተብሎ ይጠበቃል። በእንግሊዝ ያሉ ክለቦች ብቻ አይደሉም ፓርከርን እየተከታተሉ ያሉት። እንደ ሪያል ማድሪድ፣ ባየር ሚኒክ ያሉ ክለቦችም ሁኔታውን እየተከታተሉ ነው። ነገሮች እንዴት እንደሚዳብሩም ታይቶ የሚታይ ይሆናል። ማንቸስተር ዩናይትድ የፓራጓይ ብሔራዊ ቡድን ግብ ጠባቂ ኦርላንዶ ጊልን ለማዘዋወር በስሙ ጋር እየተያዘ ነው። የ26 ዓመቱ ተጫዋች በዓለም ዋንጫው ባሳየው ብቃትም ለሀገሩ ብሔራዊ ቡድን ጀግና መሆን የቻለ ሲሆን ጀርመንን ከውድድሩ በማስወጣት ረገድ ቁልፍ ሚናን ተጫውቷል። በተፈጥሮ አፈጻጸሙ የእናት ክለቦችን ትኩረት የሳበ ሲሆን ከስፔን እንደወጡ ዘገባዎችም ከሆነ ማንቸስተር ዩናይትድ ፊርማውን ለማግኘትም ከፍተኛ ፍላጎቶችን እያሳዩ ነው። ማንቸስተር ዩናይትድ ቀድሞውኑ በሴኒ ላሜን ስም እንግዲህ ጥራት ያለው ግብ ጠባቂ ያለው፣ ስለዚህም ጊል ክለቡን
ለመቀላቀል ቢስማማ በጣም የሚያስደንቅ ነው የሚሆነው። ለማንቸስተር ዩናይትድ የመሰረታዊ ተጫዋችም የመሆን እድሉ አነስተኛ ነው። ይህም ደግሞ ተቀያሪ ወንበር ላይ ለመቀመጥ በጣም ጥሩ ብቃት እንዳለው ግን ይነገራል። ማንቸስተር ዩናይትድ የግብ ጠባቂ ክፍል ውስጥም ተጨማሪ ጥልቀት እንደሚያስፈልገውና ለቤልጅየሙ ግብ ጠባቂ አስተማማኝ ተተኪ እንደሚያስፈልገው ምንም ጥርጥር የለውም። እርግጥ ነው በቅርቡ ካርል ዳርሎ መምጣቱን እናስታውሳለን። ጊል በእርግጠኝነት ለዚህ ሚና በጣም ተስማሚ ነው። ለእርሱም ድንቅ ዝውውር ሊሆን ይችላል። ነገር ግን ይህ ዝውውር ለተጫዋቹ አመክንዮ አይደለም። በ26 ዓመቱ በከፍተኛ ደረጃ በመደበኛነት መጫወት ይኖርበታል። እናም ዋስትና ያለው የመሰረታዊ ተጫዋች ሚና ሊሰጡት የሚችሉ ሌሎች ቡድኖች ሊኖሩ እንደሚችሉ ይታመናል። አርሰናል፣ ሊቨርፑልና ማንቸስተር ዩናይትድ አይነት እንግዲህ ታዳጊ አማካይ ኮከብን ነው የሚፈልጉት። ሁኔታው እንዴት እንደሚያድግም ታይቶ ይታያል። የ26 ዓመቱ ግብ ጠባቂ ግን በአሁኑ ጊዜ ለሳን ሎሬንዞ የሚጫወት ሲሆን እንደሱ ያለ ቁልፍ ተጫዋችን ማጣት አይፈልጉም። ይሁን እንጂ ከፕሪሚየር ሊግ ዋናት ክለብ የሚመጣን አጓጊ የዝውውር ጥያቄ ውድቅ ለማድረግ ይቸገራል። ማንቸስተር ዩናይትድ ዝውውሩን ለመፈጸም የሚያስችል አቅም አለው። እንዲሁም ደግሞ ተጫዋቹን ማሳመን እንደሚችሉም ነው የሚጠበቀው። በሌላ በኩል አስደናቂው የዓለም ዋንጫ ተሳትፎ በእርግጠኝነት ዋጋውን ጨምሮለታል። ስለዚህም ማንቸስተር ዩናይትድ ቢጠይቀው ከፍተኛ ክፍያ ሊጠይቅ ይችላል። ሁኔታው እንዴት እንደሚዳበር ግን ወደፊት ይታያል ተብሎ ነው የሚጠበቀው። ኒውካስል ዩናይትድ በአማካይ ክፍሉ ላይ ትልቅ ለውጥ ለማድረግ እያቀደ ባለበት ወቅትም የስቱትጋርቱን አማካይ አንጄሎ ስቲለርን በቅርበት እየተከታተለ መሆኑ ተነግሯል። እንደ ቢልድ ዘገባ ከሆነ የ25 ዓመቱ የጀርመን ብሔራዊ ቡድን ተጫዋች በዚህ ክረምትም አማካይ ክፍላቸውን ለማጠናከር ኒውካስል ካስቀመጣቸው ተመራጮችም እጩዎች አንደኛው ነው። ሳንድሮ ቶናሊ ወደ ቶትናም ማቅናቱንና በብሩኖ ጊማሬሽ የረጅም ጊዜ ቆይታ ዙሪያ ያለው እርግጠኛ ለመሆንን ተከትሎ የኒውካስል አስተዳደር በዚህ የሜዳ ክፍል ላይ ንቁ ተሳትፎ እንደሚኖራቸው ነው የሚጠበቀው። ስቲለር አሁንም የስቱትጋርት ተጫዋች ቢሆንም ለእርሱ ያለው ፍላጎት እያደገ ነው። ብሉ ኒውስ የተባለ የመረጃ ምንጭ እንደዘገበው ከሆነ ኒውካስል ስለ ዝውውሩ መረጃ ለማግኘትም ከሚጥሩ ክለቦች መካከል አንደኛው ነው። ማንቸስተር ዩናይትድም በቅርብ ወራቱ ውስጥ ከአንጄሎ ስቲለር ጋር ስሙ ሲያያዝ ቆይቷል። ይህም ጉዳዩ ሌላ የፕሪሚየር ሊግ ገጽታ እንዲኖረውም አድርጎታል። አንጄሎ ስቲለር በገበያው ላይ በጣም ታዋቂ ስም ላይሆን ይችላል፣ ነገር ግን ለቡድን ተጨማሪ ቁጥጥርን ሊሰጥ የሚችል የአማካኝ አይነት ነው። ኳስ በእግሩ ሲኖር የተረጋጋ ነው። ጨዋታውን በደንብ ያነባል። እናም ከኋላ ቦታዎችን በመሆን የጨዋታውን ፍጥነትንም መቆጣጠር ይችላል። ይህ ብቃትም ለኒውካስል ማሳሰቢያ ሊሆን ይገባል። የኤዲሃው ቡድን ብዙ ጉልበትን እና አካላዊ ብቃትም አለው። ነገር ግን በአውሮፓ ደረጃ መወዳደርና ወደ ቻምፒየንስ ሊግ ቦታዎች መመለስም ከፈለጉ የበለጠ ሚዛን ያስፈልጋቸዋል ነው የተባለው። 36.5 ሚሊዮን ዩሮ የሚገመት የውል ማፍረሻ አንቀጽ ወይም ሪሊዝ ክሎዝ እንዳለ እየተነገረ ቢሆንም ስቱትጋርቶች ያንን አንቀጽ በመመስረት ከፍተኛ ክፍያ ለመደራደር እንደሚችሉ ዘገባዎች ይጠቁማሉ። አንጄሎ ስቲለር በኒውካስል በጣም አስተዋይ የሆነ ዝውውር ነው የሚሆነው። በፕሪሚየር ሊግ ካሉ አንዳንድ ኢላማዎች ጋርም የሚመጣውን ያክል ግለትም ላይኖረው ይችላል። ነገር ግን የቴክኒክ ብቃቱና የታክቲክ አስተዋይነቱ ፍጹም ተስማሚ ሊያደርገው ይችላል። ለኒውካስል ዩናይትድ ያለው አደጋ በጣም ረጅም ጊዜ መጠበቅ ነው። ማንቸስተር ዩናይትድ በሙሉ ክረምቱ የአማካይ ክፍል መፍትሄዎችን ሲፈልግ ቆይቷል። እናም በቁም ነገር ከተመለሱም ውድድሩ ይበልጥ ውስብስብ ሊሆን ይችላል ተብሎ ይታሰባል። ለኒውካስል ይሄ ጉዳይ ቀደም ብለው ሊያራምዱት የሚገባ የዝውውር አይነት ነው። ስቲለር ልምድ ያለው ወደ ምርጥ የእግር ኳስ ዘመኑም እየገባ ነው። እንዲሁም ገና ለማደግ የሚችልም ታዳጊ ወጣት የሚባል አይነት ተጫዋች ነው። ዋጋው ተመጣጣኝ ሆኖ ከቀጠለ የዚህ ዝውውር መስኮትም አስተዋይ ከሆኑ የአማካይ ግዢዎች መካከል አንደኛው ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ እንደሚገኝ ነው የመረጃ ምንጩ እየዘገበ እንደሚገኝ እየተጠቆመ የሚገኘው። ሌላኛው የሚነሳው ጉዳይ አትሌቲኮ ማድሪድ ከአንቷን ግሪዝማን ውጭ ያለውን ጊዜ እያቀዱ ባሉበት በዚህ ክረምትም ትልቅ የአጥቂ ክፍል ለውጥ ለማድረግ እየተመለከቱ ይገኛሉ። የፈረንሳይ አጥቂ መልቀቅ በዲየጎ ሲሞኔ ስብስብ ውስጥም ትልቅ የፈጠራና የስሜታዊነት ክፍፍልንም ፈጥሯል። ግሪዝማን ለአትሌቲኮ ማድሪድ ተራ አጥቂ ብቻ አልነበረም፣ መሪ፣ ጨዋታ ቀያሪና ከክለቡ ዘመናዊ ምልክቶችም አንደኛው ተደርጎ ይወሰድ ነበር። እንደዚህ ያለውን ተጽዕኖ መተካት ቀላል አይደለም። ለዚህ ነው ከስፔን ክለብ ጋር እየተያዘም የቅርብ ጊዜ በጣም ትኩረት የሚስበው ጉዳይ። ስፓኒሽ የዜና ምንጭ ፌጂያስ እንደተናገረው ከሆነ አትሌቲኮ በአሁኑ ወቅት በ2026 የፊፋ የዓለም ዋንጫ ከግብጽ ብሔራዊ ቡድን ጋር የሚገናኘውን የቀድሞ የሊቨርፑል ኮከብ መሐመድ ሳላን ለማዘዋወር እያሰቡ መሆኑ እየተነገረ ነው። ሳላ በዓለም እግር ኳስ ትልልቅ ስሞች አንደኛ ሆኖ የቀጠለ ሲሆን ከግብጽ ጋርም ያሳያቸው ብቃቶችም ግዙፍ ክለቦች እንዲሁም ለምን እንደሚያደንቁት ዳግም እንዳሳየ ነው የመረጃ ምንጮቹ ይፋ ያደረጉት። አንቷን ግሪዝማን ወደ ሜጀር ሊግ ሶከር ክለብ ኦርላንዶ ሲቲ ማቅናቱም ቀድሞ ተረጋግጧል። ፈረንሳዊው በማድሪድ ባሳለፈው ስሜታዊ የሁለተኛ ጊዜ ቆይታ አትሌቲኮን በይፋ
ለቋል። ይህ መልቀቅ የአትሌቲኮ የአጥቂ ክፍልን እቅድ ለውጦታል። ሲሞኔ ጎሎችን፣ ልምድና ስብዕናን ወደ ሜዳ የፊት ክፍልም ሊያመጣ የሚችል ተጫዋችን ይፈልጋሉ። ሳላ በእርግጠኝነትም እነዚህን ሶስቱንም ማቅረብ ይችላል። በ33 ዓመቱም ቢሆን አሁንም ምርጥ እንቅስቃሴም እንዲሁ ደግሞ በጣም የግብ ማግባት ብቃትም እንዳለው ይታወቃልና አትሌቲኮ አብዛኛውን ጊዜ ከሚወዳቸው የአሸናፊነት አስተሳሰቦች ጋርም የሚጣጣም አይነት ነው። ሳላ ከግብጽ ጋር ታሪካዊ የዓለም ዋንጫን ካሳለፈ በኋላ ግብጽ ወደ ጥሎ ማለፉ ደረጃ እንዲያልፉ የረዳ ሲሆን ጎሎችን በማስቆጠር እንዲሁ አሲስት በማድረግም በካፕቴንነትም ቡድኑን በመርዳት ትልቅ ስራዎችን ሰርቷል። ይህ አመራር ብቃት አትሌቲኮም በተለይም የግሪዝማንን ተጽዕኖ ካጡ በኋላ አሁን የሚሰባቸው ጉዳይ ሆኗል። ሳላ ለአትሌቲኮ ማራኪ የዝውውር ይሆናል ተብሎ ይታሰባል። ነገር ግን ቀላል ስምምነት ይሆንላቸዋል ተብሎ ግን አይጠበቅም። ሜዳ ላይ ያለው አመክንዮ ግልጽ ነው። አትሌቲኮ የኮከብ ብቃት፣ ጎሎችንና ልምድን ይፈልጋል። ሳላ ከቀኝ ክንፍ በመነሳት ወደ መሀል በመግባት በወሳኝ ጊዜያትም ሲሞኔ የሚተማመኑበት የግብ አስቆጣሪ ሊሆን ይችላል። በተጨማሪም ለክለቡ ከፍተኛ የንግድ ዋጋና ዓለም አቀፍ ትኩረትንም ያመጣል ተብሎ ይጠበቃል። ስጋቱ የእድሜ ጉዳይ ነው። የደሞዝና የቡድን ሚዛን ጉዳዮች ምናልባት እነዚህ እንደ ስጋትነት ይያዛሉ። አትሌቲኮ ሳላህን በስሙ ብቻ መፈረም የለበትም። አሁንም የላሊጋ ጥንካሬና የሲሞኔ አድካሚ ስልትም እንደሚመጠን እርግጠኛ መሆን አለባቸው። የገንዘብ ጥቅሉ ተመጣጣኝ ከሆነ ይህ ድንቅ የአጭር ጊዜ ዝውውር ሊሆን ይችላል። ነገር ግን በጣም ውድ ከሆነ ግን አትሌቲኮ ከግሪዝማን በኋላ ላለው ዘመን ለዓመታት መሪ ሊሆን የሚችል ወጣት አጥቂ ላይ ኢንቨስት ቢያደርጉ የተሻለ ነው ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ፉአድ ባህሩ የተለያዩ አዳዲስ የዝውውር ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ላደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን፣ የተለያዩ መረጃዎችን ወደ እናንተ ያደረስንበት ፕሮግራም ይህንን ይመስል ነበር። ስላደመጣችሁኝ ከልብ አድርጌ አመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።